ከነገራችን ላይ በጣም ከልጅነት ጀምሮ ህልሜ ነበረ ይሄ ነገር ቪዛ ተስተካከለ። ቪዛው ተስተካከለ? ግሩም ደስታ ነው። ተመስገን። አንድ ሀሳብ አለ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እናንተም እንግዲህ ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። ዛሬ በነገራችን ላይ ትልቅ የደስታ ቀኔ ነው ለኔ ማለት ነው። ምክንያቱም ደግሞ 150,000 በመግባቴ ለራሴ ስጦታ ልሰጥ ነው። ያው ራሱን በራሱ ስጦታ መስጠታችሁ አታውቁም ሊሆን ይችላል፣ ግን ያው እኔ መስጠት አለብኝ ብዬ ስለማስብ የምሰጠው ስጦታ ደግሞ ለኔ ይገባኛል ብዬ ስለማስብ ነው የምሰጠው። እና ምንድነው ምናምን የሚለውን ነገር ብዙ አላብራራላችሁም፣ ምታዩት ይሆናል። ማየት ይሻላል ከመንገር ሲጀመሩንም እና ምታዩት ይሆናል። እና በነገራችን ላይ ይሄ ቀን ለኔ በጣም ትልቅ ቀን ነው። ይሄ ምንድነው አንድ ስቴፕ ከፍ ያልኩበት ነው ብዬ አስባለሁ። ብቻ ሁላችሁም እንኳን ደስ አለሽ በሉኝ እንድትሉኝ ፈልጋለሁ በእውነት። እና ይሄ ነገር በጣም ከልጅነት ጀምሬ ሳስብበት ሳልሞ የነበረ ነገር ነው። ነገር ግን ደግሞ በዚህ ፍጥነት አደርገዋለሁ ወይ አላደርገውም እሱን አላቅም። አደርገዋለሁ ብዬ አላስብም ነበረ። ነገር ግን ደግሞ አድርጌዋለሁ። ማድረግ ጉጉቱም ቢኖረኝ አንዳንዴ አሁንማ ይሄንን ነገር እንኳን ማድረግ አልችልም ብላችሁ አቅማችሁን የምትወስኑት ነገር እንዳለ ሁሉ እንደዛ ነበር አቅሜን የወሰንኩት። ነገር ግን ደግሞ በዚህም በዛም ብሎ ያሰብኩት ነገር ህልሜ የሆነው ነገር ተሳክቶልኛል። እና ዛሬ ለኔ በጣም ደስ የሚል ቀን፣ በጣም የተዋበ ቀን ነው። ብጮህ ራሱ ምናምን ደስ ይለኛል እንደእውነቱ ከሆነ። እና እነ ኤሪክን በነገራችን ላይ እየጠበቁኝ ነው፣ እነሱም እየጠበቁኝ ነው። ነገር ግን ደግሞ መጀመሪያ መሄድ ያለብኝ ቦታ አለ። እዛ ደርሼ ያንን ነገር ካስተካከልኩኝ በኋላ ያንን ነገር ለእናንተም ከነገርኳቸው በኋላ ነው ወደ እነ ኤሪክ መሄድ የምችለው። ስለዚህ አሁን ወደዛ ቦታ ወስዳችኋለሁኝ። ከዛ ቦታ ደግሞ በኋላ ደግሞ ከነ ኤሪክ ጋር ፈልገውኛል መሰለኝ ለአንድ ነገር ፈልገንሻል ይላሉ ነበር። ከእነሱ ጋር ምሳ ለመብላትም ሀሳብ ስላለኝ በዛው እነሱ ጋር እሄዳለሁ። እና እስከ ቪዲዮ ፍጻሜ አብራችሁን ሁኑ እና በቃ እንሂድ፣ ተከተሉኝ፣ እዛ እንገናኛለን። ሄሉዬ ወይ ሰላም ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እሺ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ሁሉ ሰላም ሁሉ ሰላም፣ ሁሉ ያለቀ ውልሽ አልቋል፣ ተዘጋጅቷል። የዛኑ ቀን ነው ያለቀው። ወይ ያምር ቸኩለሽ ስለሄድሽ ነው እንጂ የዛን ቀን ስራ ነው ሊጨረስ ነው። አይ ቆንጆ ከተዘጋጀ ጥሩ። ዛሬ ያው የመጣሁት ለምንድን ነው መሰለሽ? ከውሉ ደግሞ በተጨማሪ ሰዎች ያሉ እዚህ ጋር የመጣሁት ለምንድን ነው መሰለሽ? በተጨማሪ ለነሱ ይሄንን ነገር አስተላልፌ እነሱ የሚጠቀሙበትን መንገድ ለማመቻቸት ነው። እና እኔም እንደምጠቀመው ሁሉ እኔም ጥሩ ነገር እንዳገኘው ሁሉ እኔም ህልሜን ለማሳካት እዚህ ሀብዬ እንደጀመርኩ ሁሉ እነሱም ደግሞ ህልማቸውን ለማሳካት ወይም ደግሞ ይፈልጉት ይሄ ነገር ለነሱ የሚጠቅም ነው ብዬ ስለማስብ ለነሱ ለማስተላለፍ እየቀረጽኩ ነው። እና ችግር የለውም ያለሽ ካሜራ ይዛ ቢመጣች እያልኩ ነበር። ችግር የለውም። እሺ መልካም። እና ያው አንዳንድ ነገሮችን ታሳይኛለሽ፣ ታስረጅኛለሽ። በመጀመሪያ ግን ያው እኔ አውቀዋለሁ፣ ነገር ግን ቤተሰቦቼ እንዲያውቁት እዚህ ያለሁበት ቦታ ምን እንደሚባል ሁሉንም ነገር ለነሱ ታስረጅልኛለሽ። ያው እኔ ከዚህ በፊት እንደነገርኳችሁ መጀመሪያ ላይ መጥቼ አውቃለሁኝ። እዚህ ለመጀመሪያ አይደለም፣ ከሷ ጋርም ተገናኝተናል። ሁሉንም ነገር ጨርሻለሁ። የቀረኝ ውሉ ብቻ ነው እና ለእናንተም በዛው ላስተላልፍ ብዬ ነው። ለነሱ ታስረጅልኛለሽ፣ ቦታው ምን እንደሚባል ሁሉ ነገር ታብራሪልኝ። ጥሩ ሴት ነሽ አንቺ። የተጠቀምሽውን ሌላ ሰው እንዲጠቀም ማድረግሽ ጥሩ ሴት ነው። ያለነው እንግዲህ ሄሉዬ ቴምር ሪል ስቴት ሄድ ኦፊስ ውስጥ ነው፣ ዋናው ኦፊስ ውስጥ። ቴምር ማን ነው ትንሽ ኮንፊውዝ ሊያደርጋቸው ስለሚችል ቴምር ሪል ስቴት ይባላል። የኛ ካምፓኒ ከተመሰረተ ዘንድሮ 10ኛ ዓመቱን ነው። ልናከብር ነው 10ኛ ዓመታችንን። ደስ ይላል። ኮንግራ እንጠራሻለን። ኮንግራ። እሺ በዚህ 10 ዓመት ውስጥ 7 ሳይት ሰርተን አስረክበናል። 7 ህንጻዎችን ሰርተን አስረክበናል። አዎ ኦልሞስት ከ500 በላይ አባወራዎች የቤት ባለቤት አድርገናል። ከረንትሊ ደግሞ አሁን ላይ የተለያዩ ሎኬሽኖች ላይ አፓርትመንት እና የንግድ ሱቆችን እየሸጠን እንገኛለን። ያው አንቺ የገዛሽው ደግሞ እጅግ በጣም
አሪፍ የሆነው ሳይታችን ነው። በቅርቡ ሽያጭ የጀመርነው የንግድ ሱቅና አፓርትመንትን የያዘ ከ5 ሚሊዮን ብር ጀምሮ አፓርትመንት የንግድ ሱቅ ከ3 ሚሊዮን 900 ሺህ ብር ጀምሮ የያዘ ቡልጋሪያ መብራቱ ጋር ነው እየሸጥን ያለ ነው። ምን ይመስላል ዲቴይል የሚለውን ደግሞ ያው ቁጭ ብለን እናወራለን። ዋጋውን፣ አከፋፈሉን፣ ካሬውን፣ ኤሪያው ምን ይመስላል የሚለው እያየሁ ነበርና በጣም ዛሬ በጣም ብዙ ሰው ነው ያለውና ዛሬ እንዴት ሰው በዛ? ያው ሰው አለ ብዙ። ባለፈውም ስመጣ ሰው ነበር፣ ግን ዛሬ በጣም ብዙ ሰው ነው ያለው እያየሁ ነበርና እንዴት ነው እንደዚህ ሰው ይበዛው? እንትን ነው ዲስካውንት ላይ አይደለን አሁን ይሄ 100% ለሚከፍል ሰው 30% ቅናሽ አድርገናል። ወለስ በ5 ሚሊዮን ብር ነው ቤት እየሸጥን ያለ ነው እንዳልኩሽ። ሱቅ ደግሞ በ3.9 ሚሊዮን ብር ነው እና ይሄ ዲስካውንት ለአጭር ጊዜ ነው የወጣው። ሶ ማስታወቂያውን ያየ ሰው ሁሉ ቶሎ ለመጠቀም ነውና ዛሬ በጣም ክራውድድ ሆነናል። አጉል ቀን ላይ ነው የመጣሽው። ብዙ ደንበኞችም ታስተናግሽኛላችሁ። ያው ስራዬ ነው ግዴታዬ ነው። ቁጭ እንበልና ዲቴል ያለውን ነገር ላውራሽ። ሌላውን ደግሞ እናወራለን። ቢሮ እንግባና እሺ። እሺ ኤክራም እንግዲህ ውጭ ያለውን ነገር አሳይተሽኛል እና ሌላም ደግሞ ልጠይቅሽ የምፈልገው ነገር አለ። ለኔ እንግዲህ ሳይቱን አሳይተሽኛል፣ ባለፈው የመጣው ጊዜ አይተነዋል። አሁን ደግሞ ዋና ስፔሲፊክ ቦታውን ለእነሱ እንድታስረጅልኝ ስለምፈልግ ስፔሲፊክ ቦታው የት እንደሚገኝ ሁሉንም ነገር አብራሪልኝ። እሺ ሳይታችን የሚገኘው የአፍሪካ ህብረት ጀርባ የኤዩ ዋና መቀመጫው ጀርባ ቡልጋሪያ መብራቱ ጋር ማለት ነው፣ ወይም ወደ ሜክሲኮ የሚወስደው መንገድ ላይ ኦር ደግሞ ኢትዮጵያ ውስጥ እጅግ ትልቅ የሆነው መስጂድ አሁን እየተገነባ ያለው ነጃሺ ኢንተርናሽናል መስጂድ ፊት ለፊቱ ላይ እዛ ጋር ነው እየገነባን ያለ ነው። ሚክስድ ዩዝ አፓርትመንት ኮምፓውንድ አፓርትመንት እየገነባን ነው እሱ ላይ። ያው በዛው ደግሞ የመኖሪያ አፓርትመንትም አለ ብለሽኛል እና ምን አይነት ህንፃ ነው የምትገነቡት? ስለሱም ትንሽ አስረዳ። እዚህ ሳይት ላይ ምናልባት አፓርትመንት መግዛት ለሚፈልጉ ሰዎች ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉ። ለምሳሌ ባለ 1 መኝታ አፓርትመንት እዛ ላይ 70 ካሬ ያለን ትንሹ ካሬ ሁለት አይነት አከፋፈል መንገድ አለው። አንደኛው ቀስ እያሉ 20% ከፍለው ቀስ እያሉ የሚከፍሉበት፣ ሁለተኛው ደግሞ አሁን ላይ 100% ከከፈሉ 30% ቅናሽ እናደርግላቸዋለን። እያንዳንዳቸውን ስናያቸው ለምሳሌ አሁን ላይ 100% 70 ካሬ አፓርትመንት ቀስ እያለ መክፈል ለሚፈልግ ሰው 8 ሚሊዮን ብር ነው ሙሉ ክፍያው። የሱ ቅድመ ክፍያው 1 ሚሊዮን 600 ሺህ ብር ነው። ነገር ግን አሁን ላይ 100% ከፍዬ መጠቀም እፈልጋለሁ ለሚል ሰው 30% ቅናሽ አድርገንለት 8 ሚሊዮን ብር የነበረው ቤት ወደ 5 ሚሊዮን 500 ሺህ ብር ይወርድለታል ማለት ነው። ይሄ ባለ 1 መኝታው ነው። ባለ 2 መኝታ ደግሞ 90 ካሬ አለ። ለምሳሌ እሱ ላይ ቀስ እያለ ለሚከፍል ሰው ሙሉ ክፍያ 10 ሚሊዮን 300 ሺህ ብር ይሆንና አሁን ላይ 20% ቅድመ ክፍያ 2 ሚሊዮን ብር ነው የሚከፍለው። ግን የሱን 100% ከፍዬ ዲስካውንቱን እጠቀማለሁ የሚል ከሆነ 10 ሚሊዮን 300 ሺህ ብር የነበረው ቤት ወደ 7 ሚሊዮን 200 ሺህ ብር ይወርድላቸዋል ማለት ነው። ይሄ ማለት ኦልሞስት ከ3 ሚሊዮን ብር በላይ ቅናሽ ማለት ነው። ባለ 3 መኝታ ደግሞ 120 ካሬ አለ። አሁን ለምሳሌ እሱን ቀስ እያለ ለሚከፍል ሰው ሙሉ ክፍያ 13 ሚሊዮን 800 ሺህ ብር ነው። አሁን ላይ ቅድመ ክፍያ 20% የሚከፈለው 2 ሚሊዮን 700 ሺህ ብር ነው። ግን 100% ከፍሎ ዲስካውንቱ መጠቀም ለሚፈልግ ሰው ከ13 ሚሊዮን 800 ሺህ ብር ዲስካውንት አድርገንለት ወደ 9 ሚሊዮን 600 ሺህ ብር ይሆናል ማለት ነው በ100% ክፍያ። 100% ለሚከፍል ሰው 30% ቅናሽ ማለት ነው። ታላቅ ቅናሽ ነው። ይሄ ማለት ቤቱን በ70% ብቻ ነው የሚገዙት። ዲስካውንቱ መጠቀም ለሚፈልግ ካሽ ላለው ሰው ማለት ነው። አይ ቀስ እያልኩ ነው መክፈል የምፈልገው ስራዬን እየሰራው ዘና እያልኩ ለሚል ሰው ደግሞ 20% ይከፍልና አሁን በጠቀስኳቸው ዋጋዎች ያው የተለያየ ዋጋ ላይ የጠቀስኩት ቀሪውን በ13 በ14 ዙር ክፍያ በ3 ዓመት ጊዜ ውስጥ 5% እያደረገ ነው የሚከፍለው። ያውም እሱን ሲከፍል ያለምንም ዋጋ ጭማሪ ፊክስድ በኢትዮጵያ ብር ዶላር ኢንፍሌሽን የለ፣ የኮንስትራክሽን ዋጋ ጭማሪ የለ። ሙሉ በሙሉ ያቺን የሚከፍላት ለ3 ዓመት ያቺን ፊክስድ አማውንት ነው እየከፈለ የሚሄደው። ምንም አይነት ጭማሪ አናደርግበትም ቤቱን እስኪረከብ ድረስ ማለት ነው። በዚህ አጋጣሚ አፓርትመንቱ መረከቢያ ጊዜ 3 ዓመት ነው። ሙሉ በሙሉ በ3 ዓመት አጠናቀን ነው የምናስረክበው። እና እንግዲህ እኔ የገዛሁት ሱቅ ስለሆነ እስቲ ስለ ሱቆቹ ደግሞ ንገሪ። እሺ መልካም። ከዛ በፊት ግን ቴምር እየበላሽ ቴምር መተሽ እስከዛ እኔ ላውራ አይደለ? አዎ። እሺ ያው እንዳልኩሽ ሚክስድ ዩዝ ነው ህንጻው። እስከ 5ኛ ፍሎር የንግድ ሱቅ ነው። እዛ ላይ እንደየፍሎሩ ዋጋቸው ይለያያል። ከትንንሽ ካሬ ጀምሮ እስከ ትልልቅ ካሬ ድረስ አማራጮችን ያዙ የንግድ ሱቆች ነው ያዝነው። ዋጋውን ብናይ ለምሳሌ ግራውንድ ፍሎር ላይ የንግድ ሱቅ ሙሉ ክፍያው 9 ሚሊዮን ብር ነው። ቅድመ ክፍያ አሁን ላይ የሚከፈለው 3 ሚሊዮን 500 ሺህ ብር ነው።
የመጀመሪያ ፍሎር ላይ ሙሉ ክፍያው 6,500,000 ብር ነው። አሁን ላይ ቅድመ ክፍያ የሚከፈለው 2,500,000 ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 4,500,000 ብር ነው። አሁን ላይ ቅድመ ክፍያ የሚከፍሉት 1,300,000 ብር ነው። አራተኛ እና አምስተኛ ፍሎር ላይ ሙሉ ክፍያቸው 3,900,000 ብር ነው። ተመሳሳይ ነው። ቅድመ ክፍያ የሚከፍሉት 900,000 ብር ነው። ከዛ ቅድመ ክፍያውን ከከፈሉ በኋላ በ2 ዓመት እንደ አፓርትመንቱ ያለምንም ዋጋ ጭማሪ ፊክስድ አማውንት እየከፈሉ ይሄዳሉ። ልዩነቱ ምንድነው? አፓርትመንቱ መረከቢያ ጊዜ 3 ዓመት ነው። የንግድ ሱቁ በ2 ዓመት ነው ሰርተን የምናጠናቅቀው እናስረክበው። ያው ለሁሉም የሚሆን የንግድ ሱቅ ነው። ትልቅ እጅግ ሂውጅ የሆነ ሞል ነው እየገነባን ያለ ነው። በዚህ አጋጣሚ እዛ ላይ ምንም አይነት ቢዝነስ ቢጀመር ትርፋማና አዋጭ የሚሆንበት ቦታ ነው። ካፌ ብቲ፣ ለሬስቶራንት፣ ለኦፊሶች፣ ለልብስ ቤቶች፣ ለጆለሪ ቤቶች፣ ለቢዩቲ ሳሎን፣ ለስቴሽነሪ ሁሉንም በአንድ የያዘ ፕሌይስቴሽን የመጫወቻዎች እንደ ጌም ዞን መሆን ይችላል። ሲኒማ በጣም ትልቅ ሂውጅ ሞል ስለሆነ እጅግ ዘመናዊ ሞል ስለሆነ ምንም አይነት ቢዝነስ ይዘሽ ብትገቢ ትርፋማ የምትሆኝበት ሎኬሽን ነው። ለምሳሌ አንድ ሰው ግራውንድ ላይ 20 ካሬ ንግድ ሱቅ ቢገዛ ሻንሽኖ 5 ካሬ አድርጎ ለሞባይል ቤት ማከራየት ይችላል። እንደ ምንድነው ስታንድ አይነት ነገር ማለት ነው። በጣም አዋጭ ነው ቦታው፣ በጣም ግርግር ያለበት። ከምንም በላይ ደግሞ ሄሉዬ መስጂዱ ፊት ለፊቱ እየተሰራ ያለው ነጃሺ ኢንተርናሽናል መስጂድ ኢትዮጵያ ውስጥ እጅግ ትልቅ የሚባለው መስጂድ፣ አንዋር መስጂድን 2-3 እጥፍ የሚበልጥ መስጂድ ነው መንግስት እያሰራ ያለው፣ ኦልሞስት ተሰጥቶ እየተሰራ ያለው። አንዋር መስጂድ አካባቢ ያለውን ግርግር አስቢ። እዛ አካባቢ ሱቅ ያለው ሰው እድለኛ ሰው አይደለም። ኤሪያው በጣም ግርግር ስላለበት መስጊዱ ሲቲዝ ገበያ ነው የሆነው። ይሄም ከ2 ዓመት በኋላ እንደዛ ነው የሚሆነው። መስጂዱ ሲያልቅ ኤሪያው ላይ ሱቅ አይገኝም፣ እንኳን ኪራይ የቁልፍ ዋጋም አይገኝበት ቦታ ነው የሚሆነው። ቡልጋሪያ በጣም ግርግር ስለሚለው አሁን ላይ የንግድ ሱቅ ካልተያዘ መቼ አዋጭ ነው የሚሆነው። በጣም አሁን ላይ የገዙ ሰዎች ትርፋማ ነው የሚሆኑት። ኤሪያው ደግሞ ሜክሲኮም ስለሆነ ቅርብ ስለሆነ ትልቅ ሞልም ስለሆነ አዋጭ ነው የሚሆነው ቢገዙበት። ጥሩ እንግዲህ ያው እናንተ ጋር ሱቅም አፓርታማው መግዛት የሚፈልግ ሰው እንዴት ነው ታዲያ እናንተን አግኝቶ ከእናንተ መግዛት የሚችለው? መልካም፣ ያው እኛን ኮንታክት የሚያደርገን በስልክ ቁጥራችን ነው። እዚህ ላይ በምናስቀምጠው ስልክ ቁጥር፣ በዚህ ቁጥር ብቻ ነው የሚያገኘን። ስፔሻሊ ደግሞ ውጭ ያሉም ሰው ውጭ ያሉ ሰዎች በዋትስአፕም በቴሌግራምም ቀጥታን በመደወል በዚህ ቁጥር ብቻ ማግኘት ይችላሉ። እኔንም ሊያገኙ ይችላሉ። ማውራት እንችላለን በደንብ። በዛ ደውለው መግዛት ይችላሉ። ግዢውን በምን መንገድ እንፈጽመዋለን የሚለው ሀገር ውስጥ ያለ ሰው እንዳልኩሽ ቀጥታ ደውሎ ቢሮአችን በመምጣት ግዢውን መፈጸም ይችላል። ከሀገር ውጭ ያለ ሰው ደግሞ 2 ኦፕሽን አለው። አንደኛው በተወካይ በኩል ሽያጩን መጨረስ ይችላል። ምንም አይነት ተወካይ ከሌላቸው ደግሞ እዛው ባሉበት አይዲያቸውን ይልኩልንና ልክ የኢትዮጵያ ፓስፖርት፣ ናሽናል አይዲ ኦር የሎ ካርድ ሊሆን ይችላል ይልኩልንና በዛ መሰረት ውል አዘጋጅተን በዴቼል እንልክላቸዋለን። እነሱም በዴቼል ፈርመው ይልኩልናል ማለት ነው። ስለዚህ ያው የብዙ ሰው ጭንቀት ስለሆነ ነው ውጭውን የስልክ ቤት መግዛት አልችልም እንደዚህ አይነት ኢሹ ስለሚነሳ ነው። ኢዝሊ እዛው ባሉበት ሆነው የቤት ባለቤት መሆን ይችላሉ፣ እዛው ሆነው መግዛት ይችላሉ ማለት ነው። ይህንን አማራጭ አዘጋጅተንላቸዋል። ይገርምሻል፣ እኔ ያሰብኩት መኪና ለመግዛት ነበር እቅዴ እና ያው ይሄ ብዙ እንትን ያለሽ ሰው ተስፋ ያለሽ ሰው ምናምን ስትሆኚ ወደፊት ስታስቢ ያው መኪናም የሆነ ነገር ሊሆን ይችላል እና እንደዚህ አይነት ነገር ላይ ኢንቨስት ማድረጌ መቼም አይቆጨኝም ብዬ አስባለሁ። ቆንጆ ነገርም ነው ብዬ አስባለሁ። ትክክለኛ ውሳኔ ነው። ባይዞ የወሰንሽ መጀመሪያ መቀመጫ ይብላለሽ ዝንጀሮ። ያው መኖሪያ ሱቅም ሊሆን ይችላል፣ ብቻ ፕሮፐርቲ መያዝ ትልቅ ነገር ነው። ከመኪና ይልቅ ደግሞ የፕሮፐርቲ የሱቅም ይሁን የቤት ቫልዩ የተለየ ነው። ሪተርን ኢንቨስትመንቱ በጣም ከፍ ያለ ነው። አሁን እኔ የጠቀስኩልሽ ዋጋ ሄሉዬ፣ አሁን ቡልጋሪያ ማለት ሴንተር ነው፣ ዳውንታውን ነው። እዛ ላይ በ5 ሚሊዮን ብር ቤት መግዛት ማለት ይሄ ዋጋ አሁን የጠቀስኩልሽ ዋጋ ዳር ላይ ሄደሽ ኮንዶሚኒየም የማትገዥበት ዋጋ ነው። መሀል ከተማ ላይ ነው በዚህ ዋጋ አፓርትመንት እየተሸጠ ያለው። መኪና ብትገዢና ቤት ብትገዢ ሪተርን ኢንቨስትመንቱ እኩል አይደለም። ትክክለኛ ውሳኔ ነው። ከአመት ከ2 ዓመት በኋላ እመኚ፣ ይሄን የንግድ ሱቅ በጣም ነው የምታተርፊበት። በጣም እኔም ተስፋ አደርጋለሁ። ትክክለኛ ውሳኔ ነው የወሰንሽው። ያው ውልሽን እንፈርምና አይሻልም? እሺ ጥሩ። ከዛ በፊት ከውሌን እንፈርማለን፣ ግን ደግሞ ማለት የምትፈልጊው ነገር ካለ ጠቅልላ አድርገሽ እንዲሁም ደግሞ እዚህ ጋርም ተመልካቾች ያሉ ለእነሱም ደግሞ እኔ የተጠቀምኩትን እንዲጠቀሙም ነው አንድ ይዤ የመጣሁትኝ እና ማለት የምትፈልጊው ነገር ካለ አጠቃለሽ በይልኝ። አክቹአሊ ብዙውን ነገር አንስተናል። ወደ ካሜራው ብዙርና በይልኝ። እንግዲህ አዲስ አበባ ላይ ፕሮፐርቲ መያዝ የምትፈልጉ ቤት መግዛት ለምትፈልጉ ተመልካቾች ይሄን ቪዲዮ እያያችሁ ያላችሁት ኮንዶሚኒየም በማይሸጥበት ዋጋ ያው መሀል ከተማ ቡልጋሪያ የአፍሪካ ህብረት ጀርባ የነጃሺ መስጂድ
ኢትዮጵያ ውስጥ ትልቁ ነጃሽ ኢንተርናሽናል መስጂድ ፊት ለፊት ላይ አፓርትመንት ቤት በ5,500,000 ብር ሙሉ ክፍያ፣ የንግድ ሱቅ ደግሞ ከ3,900,000 ብር ሙሉ ክፍያ ጀምሮ እየተሸጠ ነው። ቀስ እያላችሁ ዘና እያላችሁ ያለምንም ወለድ ስራችሁን እየሰራችሁ የምትከፍሉት አፓርትመንት ነው። ከዚህ የተሻለ ኦፈር የትም አታገኙ። ግዴላችሁም ያው እንደ ሄለን እመኑንና ይሄን ፕሮዳክት ግዙ ነው የምንለው። ሄሉዬ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ውላችንን እንፈርምና በነገራችን ላይ በጣም ከልጅነት ጀምሮ ህልሜ ነበረ ይሄ ነገር እና ሳካዋለሁ ብዬ አስባለሁ። ግን በዚህ ፍጥነት ይሆናል ብዬ አስቤ አላቅምና በጣም ደስ ብሎኛል ይሄንን ማሳካት ስለቻልኩ ፈጣሪን አመሰግናለሁ። በጣም ደስ ይላል። እኛም በጣም ነው የምናመሰግነው ቤተሰብ ስለሆንሽን። ያው ልክ እንዳንቺ ደግሞ ተመልካቾችሽን የቤት ባለቤት ይሆናሉ፣ የንግድ ሱቅ ባለቤት ይሆናሉ። እንደዚህ ህልማቸውን በአጭር ጊዜ ከቴምር ሪል ስቴት ጋር ያሳካሉ ብለን እናስባለን። እኔም አስባለሁ። ኢንሻአላህ ሄሉዬ እዚሽ ጋር ስለ ገዢ ይላል ሙሉ ስምሽንና ፊርማሽን ፈርሚልኝ። እስካሁን እያመንኩ አይደለም እኔ የሆነ ደስ ይላል። ያምር እያመንኩ አይደለም። በወጣትነት ደግሞ ለዚህ ፕሮፐርቲ በዚህ ደግሞ በወጣትነት በዚህ በአሁኑ ሰዓት ሁሉ ነገር ላይ ከባድ በሆነበት ሰዓት ደግሞ ወጣቱ ነው ግን መግዛት ያለበት። አሁን ይሄ ወጣቱም አፎርድ የሚያደርገው ስለሆነ ማለት ብዙ ጊዜ ሪል ስቴቶች ሲገነቡ በጣም አቅም ላለው ሰው ካፒታል ላለው ሰው ነው። ቴምር ደግሞ ወጣቱም እንዲገዛ አድርጎ ስለሆነ ፕሮዳክቶችን አፎርዴብል በሆነ ዋጋ ስለሚያወጣ ልክ እንዳንቺ አይነቱን ወጣት ደግሞ ያው እናበረታታለን ህልማቸውን እንዲኖሩት። በጣም ደስ ብሎኛል። ሄለን ማስረሻ እንግዲህ ከቴምር ፕሮፐርቲስ ቡልጋሪያ ሳይት ላይ የንግድ ሱቅ ባለቤት ስለሆንሽ በቴምር ሪል ስቴት ስም ላቅ ያለ ደስታችን ነው። እኔም በጣም ደስ ብሎኛል። ለእኔ ትልቅ ስኬት ነው ይሄና በጣም ደስ ይለኛል። መልካም ቻት ጊፍትሽ ሄሉዬ አመሰግናለሁ ስለመጣሽ። መልካም ቀን ይሁንልሽ። እና ቤተሰቦቼ እንግዲህ ያያችሁትን ይመስል ነበር ሁሉንም ነገር እና አሁን ደግሞ እነ ኤሪክ በነገራችን ላይ እየጠበቁኝ ነው። አርፍጄባቸዋለሁ ግን የመጀመሪያ ይሄንን ነገር ማሳካት ስላለብኝ ነው። ሄጄ ስነግራቸው እነሱም ደስተኛ ይሆናሉ ብዬ አስባለሁ። እና አሁን ወደ እነሱ እንሄዳለን። አብረን እንሄድ። ስጦታ ረስቼ ሄጄ ነበረ። አንተ ግን ስጦታዬን ምንም እንዳታረግብኝ እሺ? ትሰጠኛለህ? ሰላም ሰላም። ቅርቅር ብለሽ ከየት ያ ሽቅርቅር አልኳ። የምር ዛሬ እስክናገር ድረስ ጨንቁኛል። ባይ ዘ ወይ እስክናገር እስካወራ ድረስ ጨንቁኛል። እንዴ በእንጀራ ነው ኖርማል ነው። በእንጀራ ነው የተመታ ነው። እስክናገር ድረስ በጣም ነው የጨነቀኝ እስክነግራችሁ ድረስ ማለት ነው። ዛሬ በነገራችን ላይ ለእኔ የልጅነት ህልሜን ያሳካሁበት በጣም ትልቅ የስኬቴ ቀን ነው። ያው እነሱ ያውቃሉ እናንተ ናችሁ። ታገኝቶ ነው ኤሪክ እንዴ ምንድነው መሰላችሁ? የምን ደብተር ደግሞ ክራስ ጀመርሽ እንዴ? አረ ደብተር አይደለም ውል ነው። እና ምንድነው መሰላችሁ ከልጅነቴ ጀምሮ ህልሜን ነው ያሳካሁት። ህልሜን ነው ዛሬ ያሳካሁት። እና ምንድነው መሰላችሁ እዚህ አዲስ አበባ ውስጥ የራሴ ሱቅ ገዝቻለሁ እና ዛሬ በጣም ትልቅ ደስታ በዚህ ነው ሱቅ ኖረኝ። የምር እግዚአብሔር በጣም ደስ ብሎኛል። በጣም ደስ ብሎኛል። የምር በጣም ደስ ብሎኛል። የምር በጣም ማለት ደስ ያለኝ እና ዛሬ በጣም ትልቅ የስኬት ቀኔ ነው። ኦ ማይ ጋድ በነገራችን እንደዚህ እንደ ቀልድ የምናልፈው አይደለም። በጣም ያስደስት ነገር ነው። ደስ ብሎኛል እና አሁን ተፈራርሜ ወሉ ማለት ነው ተፈራርሜ እየመጣሁ ነው እና በጣም ደስ ብሎኛል። እኔም ደስ አለኝ። አንቺ ስለደስ አለሽ። ቴንክ ዩ በጣም አመሰግናለሁ። ሀቢብቲ ከኔ ጋር ደግሞ አንድ ሰርፕራይዝ አለሽ። ምንድን ነው ሰርፕራይዝ? ቪዛ ታስተካከለ። ቪዛው ተስተካከለ?
ተመስገን ድርብ ደስታ ነው። ተመስገን። አንድ ሀሳብ አለ። ደብረ ዘይት ሄደን ይሄ ደስታ ማከብር አለብን። ወይኔ ብንሄድ ደስ ይለኝ ነበር፣ ግን ሌሎች መጨራረስ ያሉብኝ ጉዳዮች ስላሉ አሁን ባይሆን ምሳ ልጋብዛችሁና የሆነ ቦታ እንሂድና ምሳ ጋብዣችሁ ከዛም በኋላ ያለውን ነገር ምናወራ ምንወያይ ይሆናል እና በቃ አሁን ወደዛ ብንሄድ ምን ይመስላችኋል? ጥሩ ሀሳብ ነው። እንዲህ ደስታ መኪና ይዣለሁ ነው